በተለምዶ 12ቱ ከሚባሉት የጸጋ ስጦታዎች መካከል በተለይ የእውቀት ቃል መገለጥ የሚባለው የእምነት ስጦታ፣ የመፈወስ ስጦታ፣ ትንቢት፣ ልሳን እነዚህ የመሳሰሉት በአሁኑ ጊዜ መነገጃ መሸቀጫ ሆነዋል፣ ሸቀጥ ሆነዋል። እጅ ጫና አድርጎ በላምጣ ገንዘብ፣ አንድ የትንቢት ቃል ተናግሮ አምጡ ገንዘብ፣ አንድ የፈውስ መልእክት አስተካክሎ ተፈወሰም አልተፈወሰ ገንዘቡን አምጣ ቀድመ ሆነዋል። የእነዚህ ስጦታዎች ትክክለኛ ትርጉማቸውን ካለመረዳት ጀምሮ አጠቃቀማቸው ላይ አለማወቅ ብቻ አይደለም፣ ድፍረት፣ በጣም ኃይለኛ ድፍረት በተመላበት መንገድ ለንግድ እየዋሉ ነው። እግዚአብሔር ይድረስልን፣ ይድረስልን ወገኖች፣ ጣልቃ ይግባ። መሪዎች ፈርታችኋል አውቃለሁ። ምክንያቱም እዚህም ያ ብዙ ከትውልዱ አብዛኛው ተመለስ ቢሉ ስለማይመለስ ነገር ከምን ጎረጎር ብላችሁ መሪዎች በፍርሃት ዝም ብላችኋል። ያቅሜን ያህል ልናገር። እዚህ ያላችሁ ሁላችሁም አድምጡ። ስህተት ነው፣ ስህተት ነው። ጸጋ አይሸጥም። በነፃ ተቀበልን፣ በነፃ እንሰጣለን። ክብር ለጌታ እግዚአብሔር ይሁን። በነፃ ሰጥቶናል፣ በነፃ እንሰጣለን። ቤተ ክርስቲያን ከምትሰበስበው መባ አስራት ካላት ሀብት አገልጋዮቿን በወጉ ማስተዳደር፣ በልተው ጠጥተው ደስ ብሏቸው ውለው እንዲያድሩ ማድረግ ስራዋ ነው፣ ኃላፊነቷ ነው። ከዛ ውጪ ግን ጸጋ አይነገድበትም። የሚያምን ይድገምና ይበል እስቲ፣ ጸጋ አይነገድበትም። በጸጋ መነገድ መጽሐፍ ቅዱሳዊ ነው በሉ። አይፈቀድም፣ 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 አይፈቀድም። ሶስተኛ ትኩረት ከሰጪው ላይ ተነስቶ በስጦታዎች ላይ ከመቼውም በላይ በአሁኑ ጊዜ ተአምራቶችና ተአምራት ይሰራሉ የሚባሉ ሰዎች ራሳቸው ከእግዚአብሔር በበለጠ ይመለካሉ። ልዩ ትኩረት፣ ልዩ ክብር፣ አድናቆትና ውዳሴ ይቀርብላቸዋል። ሽርጉድ ይላል፣ ጎንበስ ቀና ይላል። ጸጋ አለው ጌታ ይጠቀምበታል የሚባል ሰው ጫማው ይሳማል፣ ጉልበቱ ይሳማል። እንትፍ በልብኝ፣ በጣትህ ንካኝ፣ እፍ በልብኝ ይባላል። ይሄን ጉባኤ መርቃለሁ። እግዚአብሔር ራሱ እፍ ይበልባችሁ። የሰው ምራቅ አይደለም፣ የሰው ፍታ አይደለም፣ የሰው እጅ አይደለም፣ አይደለም። ስተት ነው፣ ነውር ነው። እግዚአብሔር በዚህ ልክ መረሳት የለበትም፣ መናቅ የለበትም። በሕግ መጻሕፍት ከኔ በቀር ሌሎች አማልክት አይሁኑልህ ከሚለው እና መቼም ቢሆን ሊሻር ከማይችለው አምላካዊ ትእዛዝ አንስቶ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ካስተማራቸው የአንድ አምላክ አምልኮ ትምህርቶች ሐዋርያት በእጃቸው ይደረግ ከነበረው ድንቅና ተአምራት የተነሳ ሰዎች እየተገረሙ በልዩ አይን ሲያዩዋቸውና ጎንበስበስ ሲሉላቸው ምን ይሉ ነበር? ይሄንን ስግደት ለማን አድርጉት እያሉ ይመልሱ ነበረ።